ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ የፖድካስቱ ቤተሰቦች በእያላችሁበት ሰላም እንድትሆኑ ምኞቴ ነው። እንግዲህ የኢንተርናሽናል ብሬክ ነው በዚህ ሰዓት በኢንተርናሽናል ብሬክ ምክንያት ደግሞ የክለቦች ውድድር እየተከናወነ አይደለም የሚገኘው። ነገር ግን ክለቦች ከኢንተርናሽናል ብሬክ በኋላ ምን አይነት መልክ ይኖራቸዋል ምን አይነት ቡድን ይዘው ነው የሚቀርቡት ለሚለው ደግሞ እየተዘጋጁበት ይገኛሉ። በተለይ አንዱ ትልቁ የክለቦች ጸሎት የሚሆነው በኢንተርናሽናል ብሬክ ዩቲሊቲ የሚባሉ ተጫዋቾቻቸው እንዳይጎዱባቸው ነው። የነኚህ ተጫዋቾች ጉዳት የቡድኖቹን እድገት ይወስነዋል። እድገቱን ወይ ያቆማል ወይ እድገቱን የተሻለ እንዲሄድ ያደርገዋል። ስለዚህ ትልቁ ጸሎት የሚሆነው ተጫዋቾች በጥሩ የአእምሮ በጥሩ የአካል ብቃት ዝግጅት እንዲመጡላቸው ነው። ያው በቅርብ ጊዜ በኢንተርናሽናል ጨዋታ ፋቲግ ምክንያት የተጎዱ ተጫዋቾች እንዳሉ እናውቃለን። አርሰናል እዚህ ውስጥ አንዱ ሰለባ የሆነ ቡድን ነው። እንዲሁም የኖቲንግሃም ፎረስት እግር ኳስ ቡድን አንዱ ሰለባ የሆነ ቡድን ነው። በስፔንም እንዲሁ ጉዳት ያስተናገዱት እንደነ ቪያሪያል አይነት ቡድኖች ጫና ውስጥ እየገቡ ይገኛሉ። በጀርመን ቡንደስሊጋም እንደዚሁ እንደ ቦሩሲያ ዶርትመንድ አይነት ቡድኖች የኢንተርናሽናል ጉዳት ተጫዋቾቻቸውን በፈለጉት ልክ እንዳያገኙ አድርጓቸዋል። ስለዚህ ቡድኖች በዝግጅት ደረጃ የተሻለ ጥራት ያለው ዝግጅት ለማድረግ ከኢንተርናሽናል ብሬክ የሚመጡ ተጫዋቾቻቸውን በጥሩ የአካል ብቃትና የአእምሮ ዝግጁነት ማግኘትን ይፈልጋሉ። ከዛም አልፎ ደግሞ ክለቦች በአሰልጣኞቻቸው የጀመሯቸውን ሐሳቦች ለማሳደግ ተደጋጋሚ የሆነ የልምምድ ጊዜ ቆይታ ይኖራቸዋል። እንግዲህ ይሄ የልምምድ ጊዜ ቆይታቸው የቡድናቸውን እድገት የሚወስኑበት ነው የሚሆነው። ከነኚህ መካከል የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ይገኛል። ያው የሩበን አሞሪም ጉዳይ ያው በብዙ ሰዎች ውስጥ ትኩረት የገባና እነኚህ ሐሳቦች እየተመላለሱበት የሚገኙ አሰልጣኝ ነው። ሊሰናበት ነው። ገና የቡድን ግንባታ ችግር አለበት። በሶስት ተከላካይ መጫወት የለበትም። የቡድኑ ፍሎው ችግር አለበት። ለትልቅ ቡድኖች ራሱን የሚያዘጋጅበት መንገድ ፕሮአክቲቭ አይደለም። እንዲሁም የተጋጣሚ እንቅስቃሴን ቶሎ አሸንፎ ለመሄድ የሚያደርጋቸው የሐሳብ ሽግግር ችግሮች አሉበት የሚል ተደጋጋሚ ጥያቄዎች ይነሳሉና ከዚህ በፊት እኔ ብዙ ፕሮዳክሽን ስለ አሰልጣኝ ሩበን አሞሪም ሰርቻለሁ። እነዛ ፕሮዳክሽኖቼን ወደ ኋላ መለስ ብላችሁ ካያችኋቸው ከተከታተላችኋቸው ሞር ፎከስ የሚያደርጉት የት ላይ ነው? አሰልጣኙ ሂደታዊ የሆኑ ሐሳቦች እንዳሉት ነው። እነኚህን በሂደት እያደጉ የሚመጡ ሐሳቦችን ኤክሰርሳይዝ ለማድረግ ግን ጊዜ ይፈልጋል። ያው የታወቀ ነው። እነዚህ ሐሳቦች ማደግ የሚችሉት በጊዜ ጉዳይ ነው። በተለጠጡ ጊዜዎች ውስጥ ሆኖ ነው እንግዲህ እነኚህን ሂደቶች መፍጠር የሚችለውና የክለቡ የበላይ ጠባቂ የሆኑትና የክለቡን ድርሻ 27.7% ድርሻ የዛሬ ዓመት የገዙት ሰር ጂም ራትክሊፍ እስከ 3 ዓመት ሊቆይ የሚችል ጊዜ ሊኖረው እንደሚችል ፍንጭ ሰጥቷል አሰልጣኝ ሩበን አሞሪም። ይሄ አንድ ትልቅ ነገር ነው ለአሰልጣኝ ሩበን አሞሪም። ጊዜ እንደምታውቁት በእግር ኳስ ጨዋታ ውስጥ ዋጋ አለው። የሚፈልገውን ቡድን ለማደራጀት የሚፈልገውን የቡድን ቅርጽ ህይወት ለመስጠት እጅጉን በጣም ያስፈልገዋል። ስለዚህ በጊዜ ውስጥ ወሳኙ ነገር ትዕግስት ነው። ያው ትዕግስተኛ ካልሆነ አንድ የእግር ኳስ አሰልጣኝ በሚፈልገው ልክ ያደገ ቡድን ይገነባል ማለት አይቻልምና የክለቡ የበላይ ጠባቂዎች በዚህ ሜንታሊቲ ውስጥ መገኘታቸው ለአሰልጣኝ ሩበን አሞሪም ትልቅ ተስፋ ነው። ከ5 ቀን በፊት ያደረጉት ቃለ መጠይቅ ትዕግስት ያስፈልጋል የሚለውን ሐሳብ እስኪ ላሰማችሁ። We have to be patient and we have a long term plan. It isn't a light switch and you can't run a club like Manchester United on knee jerk reactions to some journalist who goes off on one. ያው እንግዲህ ከጋዜጠኞች የሚመጡ ጫናዎችን ከጋዜጠኞች የሚመጡ ፍላጎቶችንም በተመለከተ የክለቡ አመራር ሰር ጂም ራትክሊፍ የተናገሩት ነገር አሰልጣኝ ሩበን አሞሪም ያለበትን ጫና ለመቀነስ ጫናውን ለመቆጣጠር ጫናውን ከሱ ለማላቀቅ ያላቸውን ፍላጎት የሚያሳይ ነው። አንዳንድ ጋዜጠኞች ይሄ ስዊች ኦፍ ማድረግ የሚፈልጉት ስዊች ኦን ማድረግ የሚፈልጉት ሐሳብ አለ ብለዋል።
ይሄ እንግዲህ ስዊች ኦፍ እና ስዊች ኦን ሊያደርጉ የሚፈልጉት ሐሳብ ምንድነው? የቡድኑ አጠቃላይ የጨዋታን መንገድ የቡድኑ አጠቃላይ የጨዋታን አካሄድ በተመለከተ ይሄ ክሊር የሆነ በቃ ቶሎ የሚያድግ አይነት ቡድን ፍለጋ ነው በብዙ ሰዎች ዘንድ እየተመለከትን ያለ ነው። ግን ይሄ በአንዴ ሀፕን የሚያደርግ ነገር አይደለም፣ በአንዴ ሊሆን የሚችል ነገር አይደለም ብለዋል። ይሄ ነው አሁን ትልቁ ነገር ለአሰልጣኙ ሩበን አሞሪም ሆነ ለሌሎች አሰልጣኞች የክለብ አመራሮች በአንድ የሚሆን ነገር እንደሌለ ከተረዱ ጫናዎችን አብረው የመሸከም እድል ይኖራቸዋል ማለት ነው። ብዙ ጊዜ አሰልጣኞች እንደምታውቁት በግራጁዋል በሆነ የቡድን ግንባታ ሂደት ውስጥ ሊያልፉ ይችላሉ። ይሄ ሂደታዊ የሆነ የቡድን ግንባታ ራሱ የቡድን ግንባታ ሂደቱ የሚፈልገው ነገር በአንዴ የሚፈጠር ነገር ስለሌለ በአንዴ የሚፈጠር እድገት ስለሌለ በአንዴ የሚፈጠር ለውጥ ስለሌለ ማለት ነው። እንደ አሰልጣኝ ሩበን አሞሪም አይነት አሰልጣኝ ደግሞ በማንቸስተር ዩናይትድ ሊተክለው የፈለገው ካልቸር ማንቸስተር ዩናይትድ ከዚህ በፊት የነበረውን ካልቸር የማይመስል ነው። በሶስት ተከላካይ ነው ለመጫወት የሚሞክረው። አዳዲስ ተጫዋቾችን ነባር ተጫዋቾችን ነቅሎ በማውጣት የቡድኑ ወሳኙ ኮር የአይዲያ ፖይንት ለማድረግ እየሞከረ ነው። እንዲሁም ቡድኑ ሊጫወትበት የሚፈልገውን የጨዋታ ሐሳብ ለማስተካከል እየሞከረ ይገኛል። እነዚህ ሁሉ ግን የ9 ወርና የ10 ወር እድሜ ስላገኘ ብቻ የምትሰራቸው አይደሉም። እነዚህ ቢያንስ የ2 ዓመት ቢያንስ የ3 ዓመት ጊዜ ወስደ የምትሰራቸው ናቸው። አሁን ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ውስጥ አንዱ ሊያስተካክለው እየፈለገ ያለው ነገር ውጤት ነው። ውጤቱን ቢያንስ የከፋ ከሆነው ውጤት እንዲወጣ ማድረግ ነው። በተደጋጋሚ ሽንፈቶች እንዳይኖሩ ማድረግ፣ በትልቅ ቡድኖች ላይ ያለውን ጫና መቀነስ፣ እንዲሁም አዌይ ጌሞች ላይ ያለው የማንቸስተር ዩናይትድ የጨዋታ መንገድን ማስተካከል፣ ወጥነት ላይ ነው ትኩረት እያደረገ ያለው። እንደምታውቁት የማንቸስተር ዩናይትድ ደጋፊዎች አብዛኛው የሚበሳጩባቸው ፖይንቶች ከሜዳ ውጭ በሚጫወትባቸው ጨዋታዎች ዩናይትድን አይመስልም። እዛ ውጭ የሜዳው የጨዋታ ውጤትን ክብር ይሄ ግሬስን መመለስ አልቻለም። ዩናይትድ በሜዳው በጣም በሰፊ የጎል ልዩነቶች እየተሸነፈ ነው የሚገኘው የነበረው። ያለፉት 2 ዓመታት ለዩናይትድ በጣም አስቸጋሪ ነው። አሰልጣኝ ሩበን አሞሪም በነበረበት ሰዓት እንደገና የመጨረሻው የኤሪክ ቴናግ የስልጠና ዘመንም እንዲሁ በጣም አሰልቺ የሚባል ለዩናይትድ ደጋፊዎች ኦልድ ትራፎርድን ይሄ ቲያትር ኦፍ ድሪምስ የሚባለውን በቃ ለነሱ የናይትሜር ጊዜ ነበር የሆነው። ምክንያቱም በሜዳቸው 4 ጎሎችን ያስተናገዱ በሜዳቸው 3 ጎሎችን ያስተናገዱ የሚሸነፉባቸው ጨዋታዎች በጣም ብዙ ስለነበሩ ማለት ነው። ስለዚህ ይሄንን ባድ ካልቸር መቀየር ነው የዩናይትድ አሁን ትልቁ የቤት ስራ የሚሆነው። ከተጋጣሚ አንፃር ተጋጣሚ በሜዳ መጥቶ በሚጫወትበት ሰዓት የዩናይትድን ፕሬሸር ፊል እንዲያደርገው ማድረግ ግዴታ ውስጥ ይገባል አሰልጣኝ ሩበን አሞሪም። የቡድን ግንባታው በዚህ ውስጥ ይጠየቃል ማለት ነው። ሰር ጂም ራትክሊፍ ይህንን በደንብ እያብራሩ ሲናገሩ አሰልጣኝ ሩበን አሞሪም ከጀርባው ባክ እንዳለው የሚያሳይ እንደሆነ ግልጽ ነው። ሰር ጂም ራትክሊፍ ስለ አሰልጣኝ ሩበን አሞሪም የተናገሩት ከዚህ ከቃለ መጠይቁ ውስጥ ጉድ ጋይ ብለዋል። እንግዲህ አሰልጣኙ ከሳቸው ጋር ያለው ኮሚኒኬሽን በተለይ አንድ ቪዲዮ እየተመለከትኩ ነበርና ፒክቸሩንም በደንብ አይቼዋለሁ። ወይ ቁጭ ብለው ከማንቸስተር ዩናይትድ የኦፊስ ውስጥ ነው ከሰውየው ጋር የሚያወሩበት መንገድ በደንብ የሰውየውን ሐሳብ ለመረዳት ያላቸው ፍላጎት በዚህ ቪዲዮና በፒክቸር ውስጥ መመልከት ይቻላልና ይሄ የሚያሳየው ነገር ምንድነው? ፉል ሰፖርት አለው። ይሄ ሰው በዩናይትድ ብቻውን እንዳልሆነ የሚያሳይ ነው። በእርግጥም ከአሰልጣኙ ጎን መቆም በዚህ ሰዓት ለማንቸስተር ዩናይትድ አትራፊው ነገር ነው። ምክንያቱም ሐሳቡን ለማስረጽ በሚደረገው ሂደት ውስጥ የአሰልጣኝ ሩበን አሞሪምን የ3-4-3 ታክቲክን ተቀብሎ ይህንን ታክቲክ በማንቸስተር ዩናይትድ ውስጥ ያደገ ለማድረግ ከጀርባው ሰዎች ያስፈልጉታል። እነዚህ ሰዎች በሐሳብ ሰፖርት የሚያደርጉትና የሚመጡትን ጫናዎች ሽልድ አድርገው የሚሸፍኑለትና የሚቀበሉት ሊሆኑ ይገባል። ያው አሰልጣኝ ሩበን አሞሪም በሜዳ ላይ አብዛኛውን ጊዜ ይሄ ክሬቲንግ ኦቨርሎድስ ሐሳቦችን የሚፈልግ የሚጋለጡ ቦታዎችን የሚፈልግ ነው። የሚጋለጡ ቦታዎችን ለማግኘት ያው ክሬቲንግ ኦቨርሎድ ወይም ደግሞ የቁጥር ብልጫ ማብዛትና በቁጥር ብልጫው ወደ ተጋጣሚ ሜዳ መሄድን
በሱ በኦፊሱ አካባቢም ሰዎችን ይፈልጋል። የሜዳ ብልጫዎች ሰዎች እንደሚያስፈልጉት የኦፊስ መረጋጋቶችም ሰዎች ያስፈልጉታል። በኦፊስ ባክስ ከሌለ ድረስ ያንተ ሐሳብ የትም ሊወስድ አይችልም። ሰር ጂም ራትክሊፍ በንግድ ዓለም በነበሩበት አሁንም በዛው ዓለም ውስጥ ነው የሚገኙት። ነገር ግን የመጀመሪያዎቹ የንግድ ዓለም ቆይታ ይላሉ ብዙ ሰዎች በኔ ላይ እምነት አልነበራቸውም። በተለይ አብረውኝ የሚሰሩ ፓርትነሮቼ ገና ያንግ ስለነበርኩ ከኔ ጋር እምነት አልነበራቸውም። ነገር ግን የማቀርብላቸው ሐሳብ የምንሰራበት መንገድ ከስተመርን ሃንድል የምናደርግበት ወይ ግን እያሳመንኳቸው እየገዛኋቸው መጣው። ብዙውን ጊዜ በስብሰባ ምንጨርሰው የነበረውን የንግዱን አካሄዳችን በቀላል መንገድ በወር አንዴ በመገናኘት ስራውን በኔትወርክ ማከናወን ጀመርን። ከዛ በኋላ እምነቱ ያደገ ሲመጣ ስኬቱም አብሮ መጣ ይላሉ። ይሄንን ነው አሁን በሩበን አሞሪም ቡድን ውስጥ ማንቸስተር ዩናይትድ እንዲከተለው የሚፈልጉት ስትራቴጂ። እሳቸው ቁጭ ብለው በሚያወሩበት ሰዓት ከሩበን አሞሪም ጋር የሚያነሱት ማሳብ ይሄ ነው። እንደ ወንድም እንደ ጓደኛ ነው የሚያወሩት። አንድ የማንቸስተር ዩናይትድ ካሪንግተን የማሰልጠኛ አካዳሚ ውስጥ የተቀረጸ ቪዲዮ እየተመለከቱ ቅድም ያልኳችሁን ቪዲዮ ሳየው ቦዲ ላንጉዌጅ ይናገራል። የሰውነት ቋንቋዎች አብዛኛውን ጊዜ በሰዎች መካከል ያለውን ኢንቲሜሲዎች መቀራረብ በደንብ የሚገልጹ ናቸውና ሁለቱም የሚያወሩት መንገድ ምንድነው? በአሰልጣኙ ሐሳብ፣ በአሰልጣኙ መንገድ፣ በአሰልጣኙ የእግር ኳስ ቶት ላይ ያላቸው እምነት ከፍተኛ ነው። ነገር ግን ይሄ የሱ ሐሳብ ሰፖርት ያስፈልገዋል። ልክ እሳቸውም ንግዱን ሲጀምሩ በንግዱ ከሳቸው ጋር የሚሰሩት ፓርትነሮቻቸው እምነት እንዳልነበራቸው በየጊዜው በየሳምንቱ በየ3 ቀኑ እንደሚሰበስቧቸው እንደነበረው አይነት ስሜት በማንቸስተር ዩናይትድ ውስጥ እንዳለ ያውቁታል። ግን በሩበን አሞሪም ውስጥ ያለውን የእግር ኳስ መረዳትና ዕውቀቱን ግን በጣም ወደውታል። ምክንያቱም ሰውየው እግር ኳስን የሚያይበት መንገድ በተገለበጠው መንገድ ነው የሚያየው። እግር ኳስን እየተረዳበት ተጫዋቾቹ በእግር ኳስ ውስጥ ያላቸውን ዕውቀት እንዲያሳድጉ የተሻለ እንዲሆኑ እየፈለገበት ያለው መንገድ ማንቸስተር ዩናይትድ ከዚህ በፊት ሊያገኘው የሚፈልገው ሰርች ሊያደርገው ሞክሮ አቅጣጫው የጠፋበት ሐሳብ ነው። ምክንያቱም በማንቸስተር ዩናይትድ ውስጥ ስትራክቸር ገዢ መሆን አለበት ተብሎ ይታሰባል። የሩበን አሞሪም ሐሳብ ደግሞ ስትራክቸር ኢዝ ዘ ሊደር። ስትራክቸርን ማፍረስ የሱን ሐሳብ መበተን ነው። ስትራክቸር አብዛኛውን ጊዜ ሐሳብን ተሸክሞ የመሄድ እድሉ ከፍተኛ ነው። ስትራክቸር የሌላቸው ቡድኖች ልፍስፍስ ቡድኖች ናቸው። እንደ ሩበን አሞሪም ሐሳብ ስትራክቸር አብዛኛውን ጊዜ በማጥቃትና በመከላከል እንቅስቃሴ ውስጥ ኳስ በማግኘትና ኳስ በማጣት እንቅስቃሴ ውስጥ የቡድን ተጫዋቾች አቋቋም ምን ማድረግ እንዳለባቸው ፕሮአክቲቭ ዌይ ኦፍ ቲንኪንጋቸው አዛዥ የሆነውን መሪ የሆነውን የእግር ኳስ አስተሳሰባቸውን ተግባራዊ እንዲያደርጉ የሚፈቅድበት መንገድ ነው። ስለዚህ ይሄን ለማድረግ ልክ ሰር ጂም ራትክሊፍ እንዳደረጉት በንግዱ ውስጥ የነበራቸው እምነት ዝቅተኛ ሆኖ በየሰዓቱ ይጠሯቸው እንደነበሩት አይነት በዩናይትድ ውስጥ ጋዜጠኛውም በዩናይትድ ውስጥ ደጋፊውም አመራሩም ጫና ውስጥ እየከተተው ይገኛል። ግን ምልክቶች አሉት፣ የግሊምስ ኦፍ ሰክሰሶች አሉት። እነኚህ ግሊምስ ኦፍ ሰክሰሶች ሊመጡ የሚችሉት የጨረፍታዎቹ የስኬቶቹን ጭራ ለመያዝ ግን ሰውየውን የተወሰነ ጊዜ ሰጥተነው ሐሳቡን ተረድተነው መሄድ ያስፈልጋል ነው የሚሉት ሰውየው። እውነትም አሰልጣኝ ሩበን አሞሪም ይሄንን ነገር ማድረግ የሚችል ከሆነ ማንቸስተር ዩናይትድን የተሻለ ቡድን እንደሚያደርገው ያምናሉ። በቡድን ውስጥ እንዳይሆን የሚፈልጋቸው ነገሮች በሙሉ ከተመለከትናቸው የቡድኑን አጠቃላይ ከሜዳ ውጭና በሜዳ ላይ ያሉትን ሐሳቦች እንዳያድግ የሚያደርጉትን ነገሮች ነው ለማስቀረት እየሞከረ ያለው። ለምሳሌ በማንቸስተር ዩናይትድ የቡድን የሜዳ ላይ እንቅስቃሴና በማንቸስተር ዩናይትድ የቡድን ከሜዳ ውጭ ያለ እንቅስቃሴ የተጫዋቾች ተጽዕኖ ከባድ እንደሆነ ያውቀዋል። ይህን የተጫዋቾችን ተጽዕኖ በተመለከተ ተጫዋቾች የሚውሉበት ቦታ በራሱ በሜዳ ላይ ለሚያሳዩት ፐርፎርማንስ ተጽዕኖ አለው ብሎ ስለሚያምን የነ ጄደን ሻንቾ የነ ራሽፎርድን የነ አንቶኒን ስንብት ከተመለከታችሁ ስንብቶቹ እግር ኳሳዊ ብቻ አይደሉም። በእርግጠኝነት ምነግራችሁ ስንብቶቹ ከእግር ኳስ ውጭ የሆነ ሩበን አሞሪምን ሊያሳድጉለት ይችላሉ ብሎ ያሰባቸውን ሐሳቦች የሚጎትቱበትን
ምክንያቶች የሚፈጥሩ ሰዎች ስለሆኑ ነው ይሄን ውሳኔ ወሰነው። ምክንያቱም የነኚህ ተጫዋቾች እዛ ቲም ውስጥ ኤግዚስት ማድረግ ቲሙን ያበላሽብኛል ብሎ የሚያስብ አሰልጣኝ ስለሆነ ማለት ነው። ምክንያቱም የነኚህ ተጫዋቾች በቡድን ውስጥ መገኘት እየሰራው ያለውን ነገር እያደረገ ያለውን ነገር ያጠፋብኛል ብሎ የሚያስብ አሰልጣኝ ስለሆነ ነው ያሰናበታቸው። ግትርነቶች ሊታዩ ይችላሉ። አንዳንዴ ግን በአቋም ግትር ከሆንክ መጨረሻ ላይ የምትፈልገውን ነገር ታገኛለህ። ናውም እኮ በመጽሐፍ ቅዱስ የሚናገር አንድ ቃል አለ፣ ትዕግስት ፍሬዋን ትበላለች ይባላል። መታገስ የምትፈልገውን ነገር እንድታገኝ ያደርጋል። መታገስ የምትፈልገውን ነገር እንድታገኝ ሲያደርግ ግን የምትከፍለው መስዋዕትነት አለ። የሚዲያው ጫና አለ፣ የክለብ አመራር ጫና አለ፣ በተጫዋቾች መካከል ያለው በአንተ ላይ ያላቸው ትረስት ላያድግ ይችላል። ይሄን ትረስት እንደገና መልሰ ቢልድ ማድረግ አለብህ። ቢልድ አፕ ዘ ትረስት በሜዳ ላይ እንቅስቃሴ ከሜዳ ውጭ ባለ እንቅስቃሴ መፈጠር ያለበት ነው። ይሄ ከሌለ ቡድኖች ህይወት አልባ ነው የሚሆኑት፣ የፈራረሱ ቡድኖች ነው የሚሆኑት። እያንዳንዱ እንቅስቃሴ ላይ የሚኖረው ጫና በቡድኖች ውስጥ በድክመት ደረጃ የሚገለጥ ነው። ይሄ ሁሉ ነገር የአንድን ቡድን አጠቃላይ የቡድን ግንባታና ሂደትን በተመለከተ ውስንነቶችን ገደቦችን ውስጥ የሚከት ነው ማለት እንችላለን። አሁን ላይ ማንቸስተር ዩናይትድ እየተገነባ ያለበትን መንገድ ነው የክለቡ የበላይ ጠባቂዎች መካከል አንዱ የሆኑ ሰር ጂም ራትክሊፍ የሚናገሩት። እኔ ቅድም እንደተናገርኩት እያሉ ነው የሚያስረዱት። በንግድ ዓለም ውስጥ ያጋጠማቸው ትረስት ማጣት በአሰልጣኝ ሩበን አሞሪም የቡድን ግንባታ ውስጥ ያጡት ትረስት እንደሆነ ያውቁታል። ለዛ ነው እንደ ልጃቸው እሳቸው ስር ውስጥ አስቀምጠው የሚፈልገውን ማድረግ የሚመኘውን ነገር በግልጽ እንዲነግራቸው የሚያደርጉት። ይሄ መግለጫ የክለብ አመራር መግለጫ አይመስልም። የሰር ጂም ራትክሊፍ መግለጫ ከተመለከታችሁት የክለብ አመራር መግለጫ አይደለም የሚመስለው። አንድ አባት ልጁን ዲፌንድ ለማድረግ የሰጠው መግለጫ ነው የሚመስለው። ልጁ ትልቅ ጥፋት አጥፍቶ ልጁ በዛ ጥፋት ተከሶና ተወንጅሎ ያን ልጁን ከዛ ክስና ወንጀላ ነፃ ለማውጣት አባት የሰጠው መግለጫ ነው የሚመስለው። ይሄ ማለት የአንደርስታንዲንግ ሌቭላቸውን ነው የሚያሳየው። ሰውየው አንደርስታንዲንጋቸው በጣም ከፍ ይያለ እንደመጣ ነው የምንመለከተው። በእርግጥም አሁን ከዚህ በኋላ የማንቸስተር ዩናይትድ የቡድን ጨዋታዎችን ከተመለከትን ባንዴ ዩናይትድ ቶፕ ቡድን ሊሆን አይችልም። በእርግጠኝነት እኔ እንደ ሐሳብ ዩናይትድ ትልቁ ጉዳት የሚመጣው ሩበን አሞሪምን ካሰናበተው ነው። ትልቁ ጉዳት ማንቸስተር ዩናይትድ እንደገና ወደ ኋላ የግመል ሽንት የሚሆንበት ሩበን አሞሪምን አሰናብቶ ሌላ የቡድን ግንባታ ሐሳብን ለማስረጽ የሌሎች አሰልጣኞችን ቅጥር የሚፈልግ ከሆነ የማንቸስተር ዩናይትድ የቡድን ግንባታ ችግር ውስጥ ሊወድቅ ይችላል ብዬ አስባለሁ። ነገር ግን ማንቸስተር ዩናይትድ አሁን ባለው መንገድ የሚቀጥል ከሆነ አሁን ያለውን ትግስቱ የሚቀጥል ከሆነ አሁን ያለውን ስራውን አጠናክሮ የሚቀጥል ከሆነ ከአሰልጣኙ ጋር ያለውን ትረስት ሳያፈርስ የሚቀጥል ከሆነ ዩናይትድ በእርግጠኝነት መናገር የሚቻለው ከአመት ከሁለት ዓመት በኋላ ስቴብል የሆነ ቡድን ይሆናል፣ የተረጋጋ ቡድን ይሆናል። መረጋጋቱ ግን እንዲሁ በቀላሉ ይመጣል ብሎ መጠበቅ የዋህነት ነው። ምክንያቱም ጊዜ የሚወስድ ስለሚሆን ማለት ነው። ጊዜ የሚወስድ መረጋጋት ነው። በእያንዳንዱ የቡድን ስራ እያንዳንዱ ተጫዋች የሚኖረውን ኮሚትመንት በተመለከተ ዲቴይል የሆኑ ሐሳቦች የሚፈልግ ቡድን ስለሆነ ማለት ነው። አሁን ዩናይትድ በአማካኝ ክፍል ውስጥ የነበሩትን ሎዶች እየቀነሰ ነው። ጫናዎቹን የሚሸከሙትን ተጫዋቾች ለይቶ እያመጣ ነው። የማጥቃት እንቅስቃሴ ላይ የነበሩ የተጫዋቾች የጎል ማስቆጠር ይሄ ስኬታማ የሆኑ ሽግግሮችን የመፍጠር ጥራታቸውን በተመለከተ የሆነ መብራት ያያየ ሼሽኮ ጎል አስቆጥሯል። የሼሽኮ ጥሩ መሆን በራሱ በማንቸስተር ዩናይትድ ቀጣይ የቡድን እድገት ላይ የሚኖረው ተጽዕኖ እንዲሁ በቀላሉ የሚተረጎም አይደለም፣ ከፍ ያለ ነው። ስለዚህ ሼሽኮ አብዛኛውን እንቅስቃሴዎቹ የተሻለ የጎል ማስቆጠር፣ የቦታ አያያዝ የማንቸስተር ዩናይትድ የሜዳውን የመጨረሻ ክፍል የተሻለ ጥራት ያለው ቡድን እንዲሆን የማድረግ ስራውን ከቡድን እንቅስቃሴው ሪትም ጋር ከዛ እንቅስቃሴ ባልወጣ እየሄደ ስላለ እድገቱን በደንብ እንመለከተዋለን ማለት ነው በቀጣዮቹ ጊዜያት። ግን አሁንም ጫናዎቹ
እንዴት መላቀቅ አለባቸው የሚለው አብሮ የሚነሳ ጉዳይ ስለሆነ ከነዚህ ጫናዎች ጋር መላቀቅ ዩናይትድ የሚፈልግ ቡድን ነው። ይሄን ለማድረግ ደግሞ ሰር ጂም ራትክሊፍ በትክክለኛው ሰዓት የደረሱ ሰው ሆነዋል። እንዴት አያችሁት? እስኪ ሐሳብ ስጡበት፣ ኮሜንት ስጡበት፣ ላይክ አድርጉት፣ ሼር አድርጉት ለሌሎችም እንዲደርስ። በያላችሁበት ጥሩ ጊዜ እንዲሆንላችሁ እመኛለሁ።